ሰላም እንዴናችሁ? የኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማማርበት የዩቲዩብ ቻናል ነው። ዋንንም ቱንም ሰብስክራይብ አድርጉ። ኤስዲ እንግሊሽ 1 ኤስዲ እንግሊሽ 2። ዛሬ ቀን 27 እንግሊዝኛ ለጀማሪዎች ነው። በዛሬው ትምህርታችን ደግሞ ፓስት ቨርብ ቱ ዱ ነው የምንመለከተው። ድርጊት ገላጭ ቃል ነው ቨርብ ቱ ዱ። በፓስት ወይም ደግሞ በኃላፊ ጊዜ እንዴት አድርገን እንመለከተዋለን የሚለውን በዛሬው ትምህርታችን እንቃኘዋለን። የ27ኛው ቀን ትምህርታችን 4 ደረጃዎች አሉት። የመጀመሪያው ደረጃ እንዴት አድርገን ቨርብ ቱ ዱን በኃላፊ ጊዜ እንጠቀማለን የሚለውን እናያለን። በደረጃ 2 ደግሞ በኃላፊ ጊዜ ውስጥ ቨርብ ቱ ዱ እንዴት እንደምንጠቀም አይተናል። ስለዚህ በዛ አረፍተ ነገር ሰርተን እንመለከታለን። በደረጃ 3 ደግሞ እነዛ የተጠቀምናቸውን አረፍተ ነገሮች እንዴት አድርገን አሳጥረን መጠቀም እንችላለን የሚለውን እንመለከትና በደረጃ 4 እና የመጨረሻው ፕራክቲስ እናደርጋለን፣ እንለማመዳለን። ጥያቄዎች አሉ፣ ጠይቃችኋለሁ። በደረጃ 1 የምንመለከተው ቨርብ ቱ ዱ በኃላፊ ጊዜ እንዴት እንጠቀማለን የሚለው ነው። ቨርብ ቱ ዱ አሁናዊ ጊዜ ላይ ስንጠቀም ዱን ተጠቅመናል። እንዲሁም ደግሞ ሰርድ ፐርሰን ሲሆኑ ሺ፣ ሂና ኢት ሰርድ ፐርሰን ለሚሆኑት ምን ብለናል? ደዝ አይደለ? ደዝ ብለናል። ዱ የሆነው ደዝ ይሆናል ለሰርድ ፐርሰን። ሺ፣ ሂ፣ ኢት እሷ፣ እሱ የምንለው ላይ ደዝ እንጠቀማለን ማለት ነው። በአጠቃላይ ቨርብ ቱ ዱ ማለት ነው ድርጊትን የሚገልጽልን ነው። አድርጓል፣ ሰርቷል፣ አድርጋለች፣ ሰርታለች፣ አድርጌያለሁ፣ ሰርቻለሁ ማለት ነው። ብዙ አይነት ድርጊቶች ይኖራሉ። ከመደነስ ጀምሮ በጣም ብዙ አይነት ድርጊቶች አሉ። እነሱን ድርጊቶች ሁሉ ከዚህ ቀደም ስለተማማርንባቸው ወደ እነሱ አንመለስም። ነገር ግን ያደረግናቸው ድርጊቶች ሁሉ ያለፉ የተጠናቀቁ ከሆኑ ምንድን ነው የምንል የሚለውን ዛሬ የምንማማረው ትምህርት ነው ማለት ነው። ለሰርድ ፐርሰንም ለሁሉም ዱ ለሚለው ቨርብ የምትጠቀሙት ዲድ ነው። ዲድ ነበር የሚለው ነው። አድርጌ ነበር። ቨርብ ቱ ዱን እያየን ስለሆነ አድርጌ ነበር ነው። ቨርብ ቱ ሃቭ ቢሆንስ ነበረኝ የሚል ይሆናል። ቨርብ ቱ ቢ ቢሆንስ ነበርኩኝ አይደለ? እኔ ነበርኩኝ። ስለዚህ ቨርብ ቱ ሃቭን ከዚህ ቀደም አይተናል። ቨርብ ቱ ቢን አይተናል። ያላያችሁ ሰዎች ወደ ቻናላችን ጎራ በማለት ተመልከቱ። ያያችሁ ኦልሬዲ ስላወቃችሁት ወደ ዛሬው ትምህርት አረፍተ ነገሮችን እኔ ዲድ ነው። በአጠቃላይ በኃላፊ ጊዜ ውስጥ ቨርብ ቱ ዱን ዲድ ብለን የምንጠቀመው። በአረፍተ ነገር ደግሞ በቀላሉ እንመልከተው። I did my homework የቤት ስራዬን ሰርቻለሁ እያላችሁ ነው። አልፏል፣ ተጠናቋል። ምክንያቱም ዲድን የተጠቀምነው። She did her homework የቤት ስራዋን ሰርታለች እያለን ነው። ሄር ማለት የእሷ ማለት ነው። ሆምወርክ የቤት ስራ ነው። ሄር የእሷ ነው። ስለዚህ የማን የቤት ስራ ነው? የእሷ። ማይ ማለት የእኔ ማለት ነው። አይ እኔ ከሆነ ማይ የእኔ ነው። ስለዚህ እኔ የእኔን የቤት ስራ ሰርቻለሁ። ሆምወርክ የቤት ስራ ነው። ማይ ደግሞ የእኔ ነው። ስለዚህ የእኔን የቤት ስራ ሰርቻለሁ እያልኩኝ ነው። They did their homework ዴር ደግሞ የደይ ምንድን ነው? አሁን እንዳልነው ነው ማለት ነው። ግልጽ ነው አይደለም? ደይ እነሱ ከሆነ ዴር ደግሞ ሲሆን የእነሱ። ደይ እነሱ፣ ዴር የእነሱ። They did their homework የእነሱን የቤት ስራ እነሱ ሰርተዋል። እኛ ደግሞ በአማርኛ ቀለል አድርገን ስንናገረው የቤት ስራቸውን ሰርተዋል እንለዋለን። እነሱ ጋር ግን በእንደዚህ አይነት ሁኔታ ነው የምትናገሩት። They did their homework። በተመሳሳይ ነው። እነዚህን ካወቃችሁ ብዙ ነገር ይቀላቸዋል። አይ እኔ ነኝ፣ ማይ ደግሞ የእኔ ማለት ነው። ሺ እሷ ነች፣ ሄር ደግሞ የእሷ ማለት ነው። ሂ እሱ ነው፣ ሂዝ ደግሞ የእሱ ማለት ነው። ዴይ እነሱ ናቸው፣ ዴር ደግሞ የእነሱ ነው። ዊ እኛ ነን፣ አውር ደግሞ የእኛ ነው። ዩ ያንተ ነው፣ ዩር ደግሞ የአንተ ማለት ነው። ዩ አንተ ነህ፣ ዩር ደግሞ የአንተ። ዩ ዲድ ዩር ሆምወርክ የቤት ስራህን ሰርተሃል እያልኩኝ ነው። ዩ አንተ፣ ዩር የአንተ። ግልጽ ነው አይደለም? እነዚህ እንድታውቋቸው ነው።
ዋናው የዛሬ ትምህርታችን ርዕስ ዲድ ነው። ያለፈ ቨርብ ቱ ዱን በኃላፊ ጊዜ ውስጥ መጠቀም ነው። አረፍተ ነገር በእንደዚህ አይነት ሁኔታ ነው የምትሰሩት። እኔ ለምሳሌ እዚህ ጋር ሆምወርክ እንዲቀላችሁ ሁሉንም በተመሳሳይ ልስራው እንጂ እናንተ ብዙ አይነት ስራ ትሰራላችሁ፣ ወይም ሌሎች ሰዎች ብዙ አይነት ስራ ሲሰሩ አይታችሁ ይሆናልና ያንን ነገር ባለፈ በተጠናቀቀ ሁኔታ ለመግለጽ ስትጠቀሙ ዲድ ነው የምትጠቀሙት። I did my homework. Well, she did her homework. Ran the numbers. Somebody did their homework. አሁን ደግሞ በደረጃ 3 ተገናኝተናል። በደረጃ 3 ደግሞ ኮንትራክሽን ነው የምናየው። ኮንትራክሽን እንግሊዝኛ ቋንቋ ፍሉዌንት ለመሆን አቀላጥፋችሁ ለመናገር እንዲሁም ለማዳመጥ እጅግ በጣም ጠቃሚ ነው። እጅግ በጣም ጠቃሚ ነው። በእያንዳንዱ ትምህርቶቻችን ላይ አስፈላጊ በሆኑበት ሰዓት ላይ እንደ አንድ ደረጃ እያስቀመጥናቸው እያየናቸው ነው። እስካሁንም ከኛ ጋር የመጣችሁ ሰዎች ታስተውላላችሁ ብዬ አስባለሁ። ኮንትራክሽን ግዴታ ነው ማወቅ አለብን። ምክንያቱም እነሱ እያንዳንዱን አረፍተ ነገር በንጥል አይደለም የሚሉት፣ አንድ ላይ ኮንትራክት አድርገው አሳጥረው ነው የሚናገሩት እና እሱን ማወቅ አለባችሁ። ዛሬ ደግሞ ያመጣሁላችሁ ሁለት አይነት ትርጉም ያላቸው ናቸው። አይ ዲድ ማይ ሆምወርክ የቤት ስራዬን ሰርቻለሁ። አይ ደን ማይ ሆምወርክ ይህም የቤት ስራዬን ሰርቻለሁ ማለት ነው። ሁለቱም የቤት ስራዬን ሰርቻለሁ ማለት ነው። በተመቻችሁ መግለጽ ትችላላችሁ። ሁለተኛው ኮንትራክሽን መሆኑን እንድታውቁት ነው። ተመሳሳይ ነው ትርጉሙ። I did my homework. She did her homework. She did her homework. የቤት ስራዋን ሰርታለች እያልኩኝ ነው። ይህንንም በኮንትራክሽን ውስጥ መክተት ትችላላችሁ። She done her homework. She done her homework. ሁለቱም ተመሳሳይ ነው ትርጉማቸው። ሁለተኛው ኮንትራክሽን ውስጥ ስለገባ ነው። እንዲሁም አገላለጹ ተለየ እንጂ ተመሳሳይ ነው። የላይኛውን ኮንትራክሽን ውስጥ ከመክተት ይልቅ ሌላኛውን የኮንትራክሽን ዘዴውን እኔ ብዬ ነው እንጂ ያመጣሁላችሁ ይህንን ዘዴ። የላይኛውን አብዛኛው ጊዜ አይከተትም ኮንትራክሽን ውስጥ። ነገር ግን ይህንን ቶፒኩን በደንብ እንድትይዙልኝ ስለምፈልግ ነው። ኮንትራክሽን በጣም አስፈላጊ ነው፣ ጀማሪዎች በጣም አስፈላጊ ነው። She did her homework. She done her homework. የቤት ስራዋን ሰርታለች ነው። her ማለትን ማለት ነው ብያቸዋለሁ። የእሷ ሺዝ ማለት እሷ፣ እሷና የእሷ ይለያል። በእኛ አማርኛ ካያችሁት እሷ ላይ የን ብቻ ከፊት መጨመር ነው። በእነሱ ግን ሲሆን ጭራሽ ፎርሙን ነው የሚቀይረው አይደለም። ሺ ላይ የነበረውን her ነው የምንለው። ሂ ላይ የነበረውን ሂዝ ነው የምንለው። ግልጽ ነው። ዳይ ላይ የነበረውን ዴር ነው የምንለው። ዊ ላይ የነበረውን አውር ነው የምንለው። አይ የሚል የነበረውን ደግሞ ማይ ነው የምንለው። በእንደዚህ አይነት ሁኔታ ሁሉንም የምንቀይረው። She did her homework. They did their homework. በኮንትራክሽን ደግሞ ሌላኛው አጠቃቀማችን they done their homework. They done their homework. የቤት ስራቸውን ሰርተዋል ማለት ነው ሁለቱም። They done their homework. እስቲ አሁን አንድ ቻሌንጅ እሰጣችኋለሁ። እናንተ ሌላ ከባድ ምናምን አይደለም እሰጣችሁ፣ አሁን ባየነው ነው። ተመሳሳይ ነው፣ ምንም ይከብድ የለውም። ጀማሪዎች እንደሆናችሁ አውቃለሁ። የኮሜንት ስር ላይ ትገቡና የቤት ስራዬን ሰርቻለሁ ትሉልኛላችሁ። የቤት ስራዬን ሰርቻለሁ። ድጋሚ ደግሞ የቤት ስራችንን ሰርተናል ትሉኛላችሁ። የቤት ስራችንን ሰርተናል። ቀላል ይመስላችሁ ይችላል። ይህን ቶፒክ ከተረዳችሁ ግን እመኑኝ በጣም ትልቅ ነገር ነው የምትቀንሱት። በጣም ትልቅ ነገር ነው የምትቀንሱት። የቤት ስራችንን ሰርተናል ትሉኛላችሁ። ኮሜንት ስር ላይ ገብታችሁ እንደገና ደግሞ እሱ ይቀራል። የቤት ስራውን ሰርተዋል ትሉልኛላችሁ። ግልጽ ነው አይደለ? በፓስት ነው። ዲድን ነው የምትጠቀሙት። የቻላችሁ ሰዎች ይህንን በሚገባ የተረዳችሁ ሰዎች ወደ ቀጣዩ ለፉና አሁናዊ ስሩልኝ። በዱ ሶስቱንም ስሩልኝ። አሁን የጠየኳችሁን ሶስቱንም የሰራችኋቸውን በዱ ደግሞ ስሩልኝ። ይህ ጥያቄ እንዲህ አሁን የጠየኳችሁን እጅግ በጣም ግን ጠቃሚ ስለሆነ ነው። ያልቻላችሁ ሰዎች በኃላፊ ብቻ ሞክሩልኝ። አሁን የተማርነውን ብቻ ሞክሩልኝ። የቻላችሁ ደግሞ አሁናዊም አርጋችሁ የኃላፊም የአሁናዊም አርጋችሁ ሞክሩልኝ። ወደ ቀጣዩ ወደ ደረጃ 4 ደግሞ እንለፍ። ትንሽ ግራ የገባችሁ ሰዎች አሁን ዲቴል አስቀምጥላችኋለሁ። እናንተ ደግሞ የግዴታችሁን ሁልጊዜም አንዳንድ በጣም መሰረታዊ የሆኑ ትምህርቶች ላይ ጥያቄዎች አሉን፣ ልምምዶች አሉን።
ከነዛ አንዱን ይሄ መሰረታዊ ነው። ስለዚህ ፕራክቲስ ብለን ይዘነው መተናል ማለት ነው። ቱዱ ቨርብ ቱዱን በአላፊ ጊዜ ትቀይሩልኛላችሁ ማለት ነው። አሁናዊ ጊዜ ነው ጠይቃችሁ፣ እናንተ በአላፊ ጊዜ ትቀይሩልኛላችሁ። I am doing my homework. I am doing my homework. የቤት ስራዬን እየሰራው ነው። የቤት ስራዬን እየሰራው ነው። የቤት ስራዬን ሰርቻለሁ እንደሚል እናንተ ትቀይሩልኛላችሁ ማለት ነው ኮሜንት ስር። She is doing her homework. የቤት ስራዋን እየሰራች ነው። የቤት ስራዋን ሰርታለች ወደሚል ትቀይሩልኛላችሁ ነው። They are doing their homework. የቤት ስራቸውን እየሰሩ ነው። የቤት ስራቸውን ሰርተዋል ወደሚል ትቀይሩልኛላችሁ ማለት ነው ሶስቱን። I am doing my homework. She is doing her homework. They are doing their homework. ሶስቱንም ቀይሩልኝ። አሁናዊ ናቸው ሶስቱ። ወደ አላፊ ጊዜ ቀይሩልኝ። ወደ አላፊ ጊዜ ቀይሩልኝ። ኮሜንት ስር ላይ አስቀምጡልኝ ምን ያህል ተረድታችሁታል የሚለውን። እኔም በዚሁ ልሰናበታችሁ። የዛሬ ትምህርት ይሄ ነበር። ቀጣይ ትምህርታዊ ቪዲዮዎች ይለቀቃሉ። ሁለቱንም ቻናሎቻችንን ኤስዲ እንግሊሽ እንዲሁም ኤስዲ እንግሊሽ 2 የሚለውን የዩቲዩብ ቻናሎቻችንን ሰብስክራይብ በማድረግ ትምህርቶችን መማር ትችላላችሁ። ሁለቱም ላይ በፈረቃ ስለሆነ የሚለቀቀው ዛሬ በአንደኛው ከተለቀቀ ቀጣይ ደግሞ በሌላኛው ነው። የዛሬው 27 ነው። የነገው ደግሞ 28 በዚህኛው ቻናል አይለቀቅም፣ በሌላኛው ቻናል ነው የሚለቀቀውና ነገ ላይ በሌላኛው ቻናል ስለሚለቀቅ እሱንም ሰብስክራይብ በማድረግ እንድትማሩ ጋብዛችኋለሁ። ስለተማራችሁ ስለተከታተላችሁ አመሰግናለሁ። ቀጣይ በሌሎች ትምህርቶች እስክንገናኝ መልካም ጊዜ ለሁላችሁ።